ጎል አስቆጣሪ ነው። ባለፈው የውድድር ዘመን አሁን በተጠናቀቀው ማለት ነው በአውሮፓ ከታዩ ምርጥ ጎል አስቆጣሪዎች ምርጥ የጎል ባለአስተዋጽኦዎች ተርታ የሚመደብ ነው። የሚያስደነግጥ ቁጥር አለው። ምንም እንኳን ሊጉ የቤልጅየም ሊግ ቢሆንም በቤልጅየም ፕሮፌሽናል ሊግ ውስጥ በ36 ጨዋታ 40 የጎል አስተዋጽኦ አለው። 17 ጎልና 23 አሲስት ከጨዋታው ቁጥር በላይ ነው የጎል አስተዋጽኦ በአሲስት እና በጎል ማለት ነው። ግን የቤልጅየም ፕሮፌሽናል ሊግ ከእንግሊዝ ፕሪሚየር ሊግ ያለው ልዩነት ሰፊ ነው። ከአውሮፓ 5 ታላላቅ ሊጎች አንዱ የሚባል አይደለም። ቢሆንም በቤልጅየም እንደዚህ አይነት ልህቀት ካሳየ ወደ እንግሊዝ ፕሪሚየር ሊግ የምትሻገርበት ሰዓት ላይ እንደደረስክ ሊነግርህ ይችላል። ዞሊስ ፕሪሚየር ሊግን አያውቀውም ማለት አይደለም። የኖርዊች ተጫዋች ነበር ለአጭር ጊዜም ቢሆን። በኖርዊች ውድ አድማጮች 30 ጨዋታ ተጫውቷል። መረጃዎቹ እንደሚያሳዩት ከ30ዎቹ የኖርዊች ግጥሚያዎቹ 14ቱ የፕሪሚየር ሊግ ጨዋታዎች ናቸው። በ14 ፕሪሚየር ሊግ ጨዋታዎች ልምዱ አንድም ጎል ግን አላስቆጠረም። ምንም አይነት የፕሪሚየር ሊግ ጎል የለውም። ግን በፕሪሚየር ሊግ ላይ መጫወት ለእርሱ አዲስ አይደለም። ያኔ በዕድሜ አነስ ብሎ ነበረ በፕሪሚየር ሊግ ላይ እድል ያገኘው። አሁን ግን በዕድሜ በስሎ በሁሉ ነገር ጎልብቶ ነው ተመልሶ ወደ ፕሪሚየር ሊግ የሚመጣው። ዋጋውን ስታዩ በጣም ውድ አይደለም። በዋጋው ደረጃውን እንመዝን ካልን በአርሰናል መጥቶ ቋሚ ተሰላፊ ይሆናሉ የሚያጠራጥር ነው። አሁን ሞርጋን ሮጀርስ ለዛ ቦታ ቢፈርም ዞሊስ ቋሚነቱን ያገኛል ብዬ መናገር አልችልም። ቢሆንም ግን 24 ዓመት በመጪዎቹ ዓመታት ገና የሚጎለብት የሚያድግ ስለሆነ የሚያሳየው እንግዲህ የእድገት ከርቡ ነው እዚህ ጋር የሚወስነው ማለት ነው። እና 40 የጎል አስተዋጽኦ ማለት በ2025/26 የውድድር ዘመን ከሃሪኬን ቀጥሎ እንዲጠቀስ አድርጎታል። ሃሪኬን በጀርመን ባየር ሙኒክ በ41 ጨዋታ 36 ጎሎች ያሉት በመሆኑ በጎል ብቻ አሲስቱ ሲጨመር ከዚህ በላይ ነው። ከአውሮፓ ቶፕ 5 ከሚባሉ ሊጎች ተጫዋቾች ጋር ሊነጻጸር የሚያስችል የጎል ስታቲስቲክስ ያለው እንግዲህ ትሮሳርድ ለቋል። የማርቲኔሊ ነገር ይቆያል ተብሎ ይታሰባል። ግን ትሮሳርድ በመልቀቁ ቦታ እሱ መተካት ስላለበት ይሄ ሆኗል። አሁን ትሮሳርድ እና ማርቲኔሊ ያንን ቦታ እንዳሳሱት ኮንሲስተንሲ ላይ በተለይ ወጥነት በአርሰናል ግራ ክንፍ ማጥቃት በኩል እንደሌለ የ25/26 የውድድር ዘመን አሳይቶናል። ማለት ትሮሳርድ መጀመሪያ ሲዝኑ ሲጀመር የነበረውና በኋላ ደግሞ በጣም ወርዶ እንደነበር እናስታውሳለን። እና ከማርቲኔሊ እና ከትሮሳርድ በድምሩ በ53 እና በ50 በድምሩ ከ103 ጨዋታዎቻቸው አርሰናል ያገኘው 19 ጎልና 17 አሲስት መጥፎ አይደለም። ነገር ግን አርሰናል ያንን ቦታ ይበልጥ አፕግሬድ ለማድረግ እንዲህ ያሉ ተጫዋቾች በመጪዎቹ ዓመታትም አብሮ ከቡድኑ ጋር ሊያድጉ የሚችሉ ይበልጥ ሊጎለብቱ የሚችሉ ገና ፊዚካል ፒካቸው ላይ ያልደረሱ ቴክኒካል ብቃታቸውም ከዚህ በላይ ሊጎለብት የሚችል ተጫዋቾችን ፍለጋ ነው የወጣውና ሶሊዝ ለዚህ የሚሆን ተጫዋች ነው ተብሎ ይታሰባል። እንግዲህ ፍጥነት፣ ጉልበት እና ሁለገብነትን ሚኬል አርቴታ ይፈልጋል በቡድን ውስጥ። ይሄ ልጅ ይሄንን ያሟላል ተብሎ ነው የታመነው። በተለይ የእርሱ ያስቆጠራቸውን ጎሎች ካያችሁ ደግሞ አንድ ነገር ወደ አእምሯችሁ ይመጣል። ስካውቲንግ ሪፖርቶችን ሁሉ ብትመለከቱ ክሪስቶስ ዞሊስ ያስቆጠራቸው ጎሎች ብዙሃኑ ከክሮስ የሚመጡ ኳሶች ናቸው፣ ተሻሚ ኳሶች ናቸው። ከግራ ክንፍ የሚነሳ ከሆነ ከቀኝ ክንፍ ክሮስ ይፈልጋል ማለት ነው። ለሁለተኛው ቋሚ ነው ክሮሶችን የሚያስቆጥረው እና እዛ ጋም ከጎል ጋር ያለው ሪከርድ በጣም ጥሩ ነው። ግን አርሰናል ደግሞ ከቆመ ኳስ ከክፍት ጨዋታ የሚያወጣቸው ክሮሶች ሁሉ ለዚህ ተጫዋች ሊጠቅመው ይችላል እና የቆመ ኳስ ክሮሶቹ የማዕዘን ምቱም የዋይድ ቅጣት ምቱም ወዘተርፈ ለዚህ ተጫዋች በጣም አመቺ ነው የሚሆነው እና አሁንም የሚሻሙ ኳሶች ላይ ሚኬል አርቴታ ትኩረት እያደረገ እንደሆነ ፍንጭ ሊሰጠን ይችላል።